ሰላሜ አንተ ኢየሱስ እረፍቴ ኦ ጌታ ጌታ ሰላሜ አንተ ኢየሱስ እረፍቴ
ኢየሱስ ክርስቶስ ጌታ ነው። አሜን። እስቲ አበሳይ ተወግዷል የሚል ሰው ሲል እግዚአብሔር ክብር ያምጣስ። የዘላለም አምላክና አባት እግዚአብሔር በጌታ በኢየሱስ ስም ስልጣን እናመሰግናለን። ዘንዶውን ገድለህ እባቡን ወግተህ ነፃ ስላወጣህን እናመሰግናለን። ነገራችን ካንተ የተነሳ ነፃ ስለወጣ እናመሰግናለን። መንፈሳዊ ፍጥረታዊ ሕይወታችን ነፃነት ያገኘው በስምህ ነውና እናመሰግናለን። በቃልህ ነውና እናመሰግናለን። ክብር ላንተ ይሁን። ኢየሱስ ያድናል። ኢየሱስ ያድናል። እስቲ በደንብ አሜን በሉ። አሜን። በደንብ አሜን በሉ። አሜን። ኦና ኢየሱስ ያድናል። ኢየሱስ ያድናል። የሆነ እንዳትጸልይ በተለያየ መንፈሳዊ ነገር ላይ ተግዳሮት የሚያደርግ አሁን ታግለት አሉ እንደዚህ ነው። ኢየሱስ ያድናል። ኢየሱስ ያድናል። ድገምና በኋላ ጸልያለን። ሰፊ ሰዓት ስለምንጸልይ የእግዚአብሔርን ቃል እየሰበክን በጉባኤ ላይ ጨለማው እየተመታ ይወድቃል። አሜን። እየዘመርን ጨለማው መንግስቱ እየፈረሰ አሜን። አሜን በሉ። አሜን። ለሱ ግን መሰረታዊ የሚባል ነገር አሁን የሆነ በጅምላ የሚባል ክርስትና ውጤት አለው። አሁን በደንብ እንዳወራ መለያው ፊት የደቀ ነው። ስለዚህ ያው በደንብ አወራለሁ። ለኮብልስቶን እያቀረበ እሺ ግን በቃ አሁን ማውራት አለብን። ባለፈው አንድ ነገር ነግሬያቸዋለሁ። ቸርች ውስጥ ያለን ሰው ሁሉ ወራሽ በአራት ነው። ዛሬ እናነሳዋለን። ቸርች ውስጥ ያለ ሰው ሁሉ የእግዚአብሔር መንግስት ወራሽ ያደረገ ግን አይደለም። እኔ መጽሐፍ ብዙ ሰዎች መጥተው አይደለም ቸርች ተካፍሎ አባል ሆኖ አይደለም በስሙ ምን አደረገ? አጋንንት አስወጥተው በስሙ ሌላ ምን አለ? ተአምራት አለ። በስሙ ምን ብለው ፈውሰው ግን የእግዚአብሔር መንግስት ወራሽ ማለት መጽሐፍ ነው። ግን እኛ ወራሽ ያደረገ አሜን። በደንብ አሜን። ይቅርብ የዚህ ምድር ነገር ይቅርብ የሆነ ያጓጓ ነገር የዚህ ምድር ብልጭ የዕድሜ ገደብ አለ። በዚህ ላይ ይመጣል። ግን አሁን በደንብ ስሙ። መንፈስ ቅዱስ የሚያወራው በደንብ ስሙና ዛሬ ምክንያቱም አሁን እዚህ ውስጥ በቤታችን ጸሎት የማናቅ ሰዎች ብዙ ነው። እየተመላለሰን እየታከመን የምንኖር ሰዎች ብዙ ነው። ዛሬ ግን እሱ ቀንበር ይሰበራል። አሜን። ለሌሎች የምንተርፍበት አንድ መጽሐፍ ቅዱሳዊ ምስጢር አለ። እሱ ዛሬ እንነጋገራለን። የእግዚአብሔር ጸጋ በሕይወታችን ይገለጣል። አሜን። ከዛ በፊት አንድ በጣም እዚህ ከገባሁ በኋላ የተሰማኝ ቃል አነበብኩላችሁ። እንዴት እንደማያውቀው በኋላ ተፈላለ አሁን ብዙ ጊዜ ግን ለምን እንደዚህ እንደሆነ አላውቅም። በዚህ ገላትያ ምዕራፍ 4 ላይ ከአንድ ጀምሮ ሲላምበው እኔ የምለው ይህ ነው። ጳውሎስ ለገላትያ ሰዎች ሲጽፍላቸው እኔ የምለው ይህ ነው፣ ወራሹ ሕፃን እስከሆነ ድረስ ሀብት ሁሉ የእርሱ ቢሆንም እንኳ ከባሪያ የተለየ አይደለም። ደግሜ ላምበው እንዴት ያደርጋኛል? እየሰማችሁ ነው? እሱ ወራሽ ነኝ ነው። ወራሽ ነኝ። አትሰማውም? ወራሽ ነኝ። እኔ ወራሽ ነኝ። ምን ይላል? ወራሹ ምንም ወራሽ ቢሆን ሕፃን እስከሆነ ድረስ ከባሪያ የተለየ አይደለም። ደግሜ ላምበው ወራሹ ሕፃን እስከሆነ ድረስ ወራሽ ካልሆነው ከባሪያው የተለየ አይደለም። ኢየሱስ ክርስቶስ ጌታ ነው። አሜን። ዝም ብለን እንደዚህ በል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኧረ እባክህ በደንብ በል። ኢየሱስ ጌታ ነው። የእግዚአብሔር መንፈስ እንዲሰራ ፈቀዱለት በሕይወታችሁ ላይ። ዝም ብለን እንደዚህ በል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ምን ማለት ፈልጎ ነው? ጳውሎስ ታውቃለህ? እስካላደግክ ድረስ ምን እስካላልክ ድረስ እስካላደግክ ድረስ ለመውረስ ብቃትና አቅም ክህሎት እስከሌለ ድረስ ከባሪያ የተለየ አይደለም። ለአንተ የተቀመጠ ውርስ አለ።
ላንተ የተዘጋጀ ነገር አለ። ላንተ የተባለ ለሌላው የማይሆን አለ። እስካላደግ ድረስ ግን አትወርሰው። ምን አለ? እኔ የምለው ይህንን ነው አለና ምን አለ? ወራሹ ሕፃን እስከሆነ ድረስ ሀብት ሁሉ የእርሱ ቢሆንም እንኳ ከባሪያ የተለየ አይደለም። እግዚአብሔር ከዚህ ይፈውሰን። አሜን። በደንብ አሜን በሉ። አሜን። ድገሙና በሉ። አሜን። ሕፃን ልጅ በተፈጥሮ የእናትና የአባቱ ሀብት ምንም ያህል የገዘፈ ቢሆንም ጥቂት ቢሆንም የቤተሰቦቹ ሀብት ወራሽ። ይሄ ሳይታለል የተፈጠረ የኔ ልጅ ምንም ይኖረኝ ምንም የኔ ሀብት ምንድነው? ወራሽ ነው። እሱ እያለ ሌላ ሰው መጥቶ የኔ ሀብት መውረስ አይችልም። ወራሹ ልጄ ነው። ነገር ግን የማወርሰው ነገር ኃላፊነትና ተጠያቂነት ስላለው ብቃትን የሚጠይቅ ስለሆነ ራስን መቻል የሚጠይቅ ስለሆነ እስካልደረሰ ድረስ እኔ እንኳን ከዚህ ምድር ቢሄድ እኔ ያወረስኩትን ነገር የመውረስ እድሜ ላይ እስኪደርስ ድረስ ሌሎች ሰዎች ያስተዳድሩታል። እየሰማችሁ ነው? ምንም ልጄ ቢሆን ምንም ባለ ሀብት ቢሆን ምንም የኔን ነገር የመውረስ መብት ህጋዊ ሙሉ መብት ቢኖረው እስካላደገ ድረስ ዛሬ በቤተ ክርስቲያን የሚታየው ችግር ይሄ ነው። ብዙ ሰው ዮሐንስ ወንጌል ምዕራፍ 1 ቁጥር 12 13 በደንብ ነው ያለው። ልጅ ነኝ ምናምን በደንብ ነው ያለው። ነገር ግን እግዚአብሔር በልጁ በክርስቶስ ኢየሱስ ያዘጋጀውን ምድራዊና ሰማያዊ በረከቶች በሕይወት የሚመጣ ብዙ የጸጋ በረከቶች፣ መንፈሳዊ ስጦታዎች፣ ፍጥረታዊ ስጦታዎች መቀበል ስላልቻለ በእግዚአብሔር ቃልና መንፈስ እንደሚገባው ስላላደገ ወራሽ አይደለም፣ ምስኪን ነው። ያ ትልቁ ኢየሱስ የተጠራበት ያ ትልቁ ሰማይና ምድርን የፈጠረ የሰው እስትንፋስ ፈጣሪ ሆነው መንፈስ ቅዱስ በውስጡ ስላላደገ ምስኪን ነው። ዛሬም ሌላ ሰው እንዲጸልይለት። ሌሊት ይፈራል፣ ሲተኛ ይፈራል፣ ሲሰራ ይፈራል፣ ሲወጣ ይፈራል። ብዙ ነገሮች ባለመከናወን ባለመሳካት ብዙ ሰው ቆሟል። ለምን? ማደግ ስላልቻለ። አጠገብህ ያለው ሰው እንደዚህ በለው፣ በእግዚአብሔር መንፈስና ቃል ደግ ታውቂያለሽ። ኢየሱስ ክርስቶስን ወደ ምድር ማን እንዳላከው ታውቂያለሽ? አባቱ በሱ ሊሰራ ያለው ሀሳብ ኢየሱስ ስለሆነ ብቻ አልሰራም። ሄሎ እየሰማችሁ ነው? ኢየሱስ ስለሆነ ብቻ በሱ አልሰራም። በደንብ ስሙ። አንዳንድ ጊዜ እንደዚህ አይነት ነገሮች ስናገር አንዳንድ ሰው በሌላ መንገድ ይረዳኛል፣ ግን በደንብ ተረዳ። ኢየሱስ ስለሆነ ስለተወለደ ብቻ ነው ያደረገው። መጽሐፍ ሲናገር በሰው በእግዚአብሔር ፊት የሚታይ መንፈሳዊ አካላዊ ሁለንተናዊ የሆነ እድገት አደገ። እግዚአብሔር ግን ዝም አለ። ላሰበው የዘላለም መንግስት ባለድርሻ ለማድረግ እግዚአብሔር ቀን ጠበቀ። በኢየሱስ ስም እግዚአብሔር ያሳድጋችሁ። አሜን። የሆነ እኮ አለ ቸርች ውስጥ አንዳንድ ጊዜ የማያድግ ማህበረሰብ ያለባት ቤተክርስቲያን ራሷን ማታደርግ። በደንብ ስሙ። ያላደጉ አገልጋዮች ያሉባት ቤተክርስቲያን አታድግ። ምክንያቱም በእድገት ውስጥ ያለው መውረስ ባለቤትነት፣ ህጋዊ ባለመብትነት የሚገኘው በማደግ ውስጥ ቅድም እንደነገርኳቸው አንዳንድ ጊዜ በተለያየ ህመም የታመሙ ልጆች አላያቸው በቲቪ ምናምን ብዙ ሀብት ያላቸው ቤተሰቦች አሉ። እንደውም እንደዚህ አይነት ችግር ያለባቸው ሰዎች ሁሉ ስታታስ ልጁ 30 ዓመት ምናምን ሞቷል፣ ግን ወራሽ አይደለም። ሞግዚት ነው።
ህይወት ውስጥ የሆነ ያለማደግ የሆነ ነገር እንቅፋት ገጥሞታል። ዛሬ ግን በኢየሱስ ደም ይሄ ከህይወታችን ላይ የተነቀለ ይሁን። አሜን። አሁን በጣም መነጋገር አለብን። እግዚአብሔር ወዳለው ወደዛ አስፈሪ ሰራዊትነት ታውቃለህ። መጽሐፍ ቅዱሳችን ላይ ያሉ አንዳንድ ኃያላን የሚባሉ ሰዎች አሉ። ኃያላን የሚባሉ ሰዎች አንዳንድ የስነ መለኮት ባለሙያዎች ኤልያስና ኤልሳን ያወዳድራሉ። የኤልያስን እጅ ይዞ የሄደ ኤልሳ በማደግ ኤልሳ ነበር። እድገቱ መንፈሳዊ እድገት ነው። እንዲህ ሁለንተናዊ እድገት ነው። በጣም የሚገርም ጸጋ አለ ኤልያስ ውስጥ ታውቃላችሁ። ኤልያስ ግን በሌላ ጎኑ አለማደግ ስለነበረበት አንዳንድ ጊዜ የሆነች ሴት ተነስታ ታረጋግጣለች። ይሄኛው ግን ለሱ አይነት ሰው አይደለም። አንተ ቤቱ ቁጭ ብሎ የነገስታትን ጓዳ ምስጢር ያያል። እሱ አይደለም የሚገርም። በእግዚአብሔር መንግስት ውስጥ ማደጉን የምታየው ዛሬ ላይ ቆሞ ነገ ስለሚሆነው ከአይምሮ በላይ ስለሆነ ነገር በእግዚአብሔር ይታመናል። ለምንድን ነው ካልከኝ እድገቱ ሁለንተናዊ ነው። አሜን ነው። አንዳንድ ሰው ቸርች መጥተው እግዚአብሔር ነገ በረከት ይችላል ብሎ አይወጣም። በበዛ ግን ፓስተር ሲያገኝ እግዚአብሔር እኮ ተናገረ በረከት ይችላል ግን አይወጣም። በዛ አጠገባችሁ ላለው ሰው ለመውጣት ማደግ ያስፈልጋል። ብዙ ሰው አሁን እዚህ ውስጥ ብጠይቃችሁ ብዙዎቻችሁ እግዚአብሔር ተስፋ ቃል ገብቶላችኋል። አልዋሻም ገብቶላችኋል። ይችላል የሚችል እግዚአብሔር ነው የተናገረው። ግን አንዳንዶቻችን ከቦታችንም አልተነሳንም። ወይ ደግሞ በኢየሱስ ስም እግዚአብሔር ወዳለልኝ እንዳለ የተተከለ እንትና የተተከለ ምን እንዳለ የለም። የተተከለ ብራዘር እግዚአብሔር ካለ የተተከለ የለም። ነቅሎ ነው የሚለው። አሜን በልባ አሜን። አጠገብ ያለው ሰው እንደዚህ በል፣ እግዚአብሔር ካለ መንገዱን አስተካክሎ ነው የሚለው። እግዚአብሔር ካለ መንገዱን አስተካክሎ ለምን ነው መስፈራው? በእንበሉ በይውስ በደም በተባለ ስለዚህ ተነሳና መንገድ ጀምር። እግዚአብሔር እንደተናገረው ከፊትህ ይወጣና ያወርሳል። አሜን። በእግዚአብሔር ቃል ታጠቅ፣ በእግዚአብሔር መንፈስ ታጠቅ። ሁሉ ጊዜ የቤተ ክርስቲያን ተመላለስ። ታካሚዎች አትሁኑ። እኔን ጨምሮ ነው ማለት ቅድም ስናገር ሰማችሁ። ያላቆሙ አገልጋዮች በቤተ ክርስቲያን አልበሰሉ የትሽ መደመር ሽባ አይሆኑ አይታወቅም ማለት እንደሆነ እኔ ሆን ይችላል። ግን መለኪያ ነው። የመጀመሪያው መበልጸግ አይደለም፣ መንፈሳዊ ፍሬ ማፍራት ነው። አሜን ነው። የባህሪ ለውጥ ማድረግ ማንነትን መቀየር ነው። ያደጉ ሰዎች መለወጫ አላቸው። አሜን ነው። ኢየሱስ ክርስቶስ ጌታ ነው። አጠገባችሁ ላለው ሰው እንደዚህ በሉት፣ ሁለንተናዊ እድገት በሉት። መንፈሳዊ እድገት የመጀመሪያው መለኪያው መንፈሳዊ ጤናማነት ነው። መንፈሳዊ በሽታ አለ የለም እያለ ይመጣ ያለ አሁን ጸሎት ልትቀይሩ አሁን በግድ እኮ ነው ያለው። አሁን ጸሎት ልትቀይር ጣራው ቀደም የምትሉ ሰዎች አላችሁ። ጤናማ የሆነ መንፈሳዊ ሕይወት የሚመሩ ሰዎች ምልክት አላቸው። ፍርሃት ነው። ነገሮችን በሌላ አቅጣጫ መመልከት ነው። ግልጽ ነው። የገጠማቸውን ነገር ሌላ ምላሽ ለመስጠት፣ ክፉን በክፉ ለመመለስ መጣር፣ ነገሮችን ክፉ በመልካም ለማሸነፍ አይታገሉም። መንፈሳዊ ጤናማነት ላይ ያሉ ሰዎች ነገሮችን በቀና መንገድ ነው የሚያዩት። አይገጥማችሁም ማለት ነው። እሺ ኤፌሶን ላውጣና ማለበላችሁ መንፈስ ቅዱስ ወደዚህ ካመጣው እሱን እናንብብ። ኤፌሶን 4 ጎበስቶች ውስጥ እንዳለ ተጠኛል።